አይ መጣው ሲጀመር የሆነ ነገር እየተሰማኝ ነበር። መጣዋል። የመጨረሻው አማራጫችን የሚሆነው ፊት ለፊት መግባት ነው። ሞገስ አልቻልኩም። ሰገን አንቺን መርሳት፣ አንቺን መቀየር አልቻልኩም። ያገኘኋት ሴት ሁሉ ልክ እንዳንቺ የመጀመሪያ እንድትለኝ ነው የምፈልገው። ልክ እንዳንቺ እዚህ ላይ ሳመኝ እንድትለኝ ነው የምፈልገው። ልክ እንዳንቺ ፍንድቅድቅ ብላ እንድትስቅልኝ፣ እንዳንቺ እንድታወራኝ ነው የምፈልገው። በቃ በአጭሩ አንቺ ተነስተሽ እንድትመጭ ነው የምፈልገው። እሱ ስለማይሆን በቃ ልቤ ሌላ ሴት አልቀርባል። ለትንኛዋ እንደ ትንሿ ትንኝ በመስኮት ውጣ፣ ጣራ ቀደህ ውጣ፣ እናትህ ሆድ ግባ። እኔ አክሊሉ ከፈለኩኝ እንዲህ አውጥቼ ጨብልቄ እገልሃለሁ። አንተ ቆረቆ እንዳደላላ። አቤት፣ እርግጠኛ ነህ? መጣሁ። ይኸውልሽ በገዛ አንደበቱ እኔ ነኝ የገደልኳት ብሎ አመነ። ከዛም ውስጥ ያሉት የኔ ሰዎች ነገሩ ቀለላቸውና 10 ዓመት ፈረዱበት። 10 ዓመት በመኪና አደጋ የሰው ሕይወት በማጥፋት ወንጀል ተብሎ 10 ዓመት። 10 ዓመት ብዙ አይደለም፣ ይፈታል። ከዛም በኋላ መጥቶ ያገኘኛል። ድጋሚ ወደ ሰውየው እንግዲህ ይዞ መልሷታል ማለት ነው። ቤተሰቦቻችን እንግዲህ በሚያሳዝን ሁኔታ አመልጣ የነበረችው ሰገን ግን አማራጭ ስለሌላት የምትሄድበት ስለሌላት በዛ ላይ አእምሯን ትክክል እያሰበ እያስተዋለ ስላይደለ ከሰው ርቃ 10 ዓመታትን ብቻዋን የቆየ ሴት ስለሆነች ማለት ነው። ድጋሚ እንግዲህ ይዟታል። የያዛትም እንግዲህ ከብዙ ሰዎች ጋር አሰማርቶ ስለነበረ እንደሚታወቀው በጣም ብዙ በዙሪያቸው በጣም ብዙ አጃገሪዎች ያሏቸው ሰዎች ናቸው እና ካሌብ ሞሲሳና ይህ ሰውየው ደግሞ ከነ ካሌብ ሞሲሳ አንደኛው ስለሆነ ማለት ነው ቤተሰቦቻችን። እና በዛ አማካኝነት እንግዲህ የሆነው ነገር በጣም ከባድ ነበረ። በጣም እንደዚህ የሚባለው ብቻ ሳይሆን በጣም ከባድ ሰው ስለሆነ ነው። እንግዲህ አይታችኋል። ሞገስ ማነው መድብልንና ሰገንን ለማለያየት ምን አይነት ስትራቴጂ ነድፈው ምን አይነት ሲስተሞችን ተጠቅመው ምን አይነት የሰይጣናዊ በቃ በነገራችን ላይ በቃ በተግባር ሰይጣን የሚቀናበት ሰው አለ። ገባችሁ ማለት ሰይጣንን እጥፍ አድርገው የሚበልጡ ሰዎች ልክ እንደነዚህ ማለት ነው። እና በቃ ሰገንና መድብልን ለማለያየት ሰገንን በፍቅር ሲጠይቃት አክሊሉ አይ እኔ ራሴ የምወደው ማፈቅረው ሰው አለኝ ስለዚህ አይሆንም ብላ ፊቷን ስትከላበት፣ ምክንያቱም እሷ የምትወደው የምታፈቅረው ከመድብል ጋር ፍቅር ጉዞ ስለጀመረች ማለት ነው። እንግዲህ መድብልን በማያውቀው መልኩ እሷም ደግሞ ምንም ነገር ትዝባላላት መልኩ በቃ የራሱን ሲስተም ተጠቅሞ 3 ወር የፈጀ ድራማቲክ ነው የሰሩት። ምን ለማድረግ መድብልንና ሰገንን ለመለያየት የራሳቸው ድራማ። ምክንያቱም ኦልሬዲ ካሱ ላይ ቀምተው ቢወስዷት ማለት መድብል አይፋታቸውም እስከ ሞት ድረስ ይሞታታል እንጂ በዛ ላይ ደግሞ መድብል ጎበዝ ጀግናና ማይበገር አይነት ሰው እንደሆነ ባክግራውንዱን አንድ በአንድ ያውቃሉና ሰው በዛ አማካኝነት እንግዲህ የራሳቸው መንገድ ተጉዘው የራሳቸው ምክንያት የራሳቸው ሲስተም ተተጠቀሙ በኋላ መድብልን ኦልሬዲ በዚህ መልኩ ተበቅሎታል። እንግዲህ አይታችኋል። መኪናውን ቀድሞ ያደረጉት ነገር መኪናውን አቁሞ በሄደበት ታይም ላይ ፍሬኑን አበላሽተው እንዲሁም ደግሞ በቃ ጋቢና በተለይ የእሷ መቀመጫ ቀበቶዋን አበላሽተው ቁጭ አድርገውት ነበርና እንግዲህ እሷ እንደገባች የመጀመሪያ ያን መጠጡ እንድትጠጣና ራሷ እንድትስት ወይም ደግሞ በቃ ይሆናል አይደለ እንድትታመም ካደረጉ በኋላ ቀጣዩን ምንድን ያደረጉት መኪናው እንደዛ ካበላሹ በኋላ ከዛ
እስትንፋሷ ይሄ ደም እንዲቆም ነው ያስደረጉትና ከዛ በራሳቸው መንገድ ወደ ሕክምና ወስደው እሷን አስተካክሏል። እሱን ግን ሞተች፣ በቃ ኦልሬዲ ሞታለች፣ ገለሃታል ብለው አእምሮ ውስጥ እንዲያምንና ነገሮች በዛ ልክ እንዲሄዱ አደረጉ። በዛ ላይ ደግሞ ከጀርባው የሚከታተለው ሌላ ሰው አዘጋጅቱ ምናምን በቃ በዚህ ልክ ነው። እግዚአብሔር ከእንደዚህ አይነት ሰው ይጠብቀን። ማለት ከጀርባችሁ እናንተ ሰላም እየኖራችሁ እናንተ ለሳቃችሁ እናንተ ንጹህ አየርን ለተነፈሳችሁ እናንተ የራሳችሁን መንገድ ለተጓዛችሁ ምንም ሳይኖራችሁ በገንዘብ በሀብት በተለያየ እነሱ በልጠዋችሁ ግን እናንተ በሰላም ውላችሁ መግባታችሁን ፈገግ ብላችሁ ስቃችሁ ሲያዋችሁ ሰይጣን የሚያድርባቸው ሰዎች አሉ። የእናንተ እንዴት ለማጨለም በቃ የእናንተን ህይወት ለማበላሸት እስከ ጥግ ቁጭ ብለው ስለዙ ሲያወሩ ስለዙ ሲመክሩ ስለዙ ሲዘክሩ ውለው የሚያድሩ ሰዎች አሉ በነገራችን ላይ እና ከእንደዚህ አይነት ሰው ይሰውረን ይጠብቀን ነው ማለት የምፈልገው። ገባችሁ አይደለ? ምክንያቱም በጣም ከባድ ነው። እንደዚህ አይነት ሰው ነገራችሁት ወይ አይገባውም፣ በቃ መተኛት አይችልም፣ መቆም አይችልም። ምክንያቱም በቃ ይሄ ቅናቱ ይሄ ምቀኝነቱ ያሰክረዋል ታውቃላችሁ። እና በጣም የሚያሳዝን ነገር ነበረ። እስኪ ቤተሰቦች እናንተ ምን ተማራችሁ ከመድብልና ከሰገን በተለይ በመለያየታቸው? በቃ አለ አይደለ እንግዲህ አይታችኋል በምን ያክል እንደሚወዳት እሷም እንደዛው በስስት በቃ እኔ በቃ በቅርብ መጋባት አለብን ብለው እሱም ዝግጁ ነኝ ብሎ በቃ ተሰለችኝ ሆን ሰለችሽ ሆን በቃ በዚህ ልክ የሚዋደዱ ፍቅረኛሞች በዚህ ልክ ያላቸው እንደዚህ እሷም ለሱ ያላት ቦታ እሱም ደግሞ ለሷ ያለው ቦታ ልዩና በጣም የተለየ ነውና ይህን ነገር ለመበጠስ ይህን ነገር ለማበላሸት ህይወታቸው ሙሉ ለማጨለም በቃ አጠቃላይ ይሄው መድብልም እንደምታዩት 10 አመታትን በስር ላይ ቆየ። ከዛም ከወጣ በኋላ ያለበት ሁኔታ እንደምታዩት ነው። በሚያሳዝን መልኩ አእምሮን አሳጥቶ ይሄው አለ ከሰው ጋር መቅረብ አልችል ብሎ። ምክንያቱም አስባችሁታል። በተለይ ደግሞ በጣም የሚያመውና በጣም የሚከብደው የተለያዩበት ቅጽበት እና እኔ ምን ተማርሽ ካላችሁኝ በቃ ምንም ያክል እናንተ ቁጭ ብላችሁ ሰላም የተቀመጥበታችሁ በእናንተ ደስታ ግን ከኋላ ሴራን የሚያሰሩ ስለናንተ የማይተኙ ሰዎች እንዳሉ ከዚህ መረዳት ነው። ከዛ በመቀጠል የህይወት መስመሯ እንዴት እንደሆነ አታውቁትም። ዛሬ እናንተ ስትኖሩ ነገ እግዚአብሔር ቢፈቅድ ብላችሁ ያሰባችሁት ነገር ምናልባትም የምንሄድበት ጎዳና የተለየ ነው። ስለዚህ ዛሬን በቃ ደስተኛ ሆናችሁ ጥሩ ነገር ኖራችሁ መኖር ነው። ገባችሁ አይደለ? እውነት ለመናገር አሁን እኔ ተዚህ የተረዳሁ እንደታውቃላችሁ ሰገንና መድብል ምናልባትም እኮ ተቀያይመው ወይ ደብሯቸው ተደባብረው ቢሆን ኖሮ እንግዲህ የተለያዩበትን ቅጽበት አይታችሁታል። በቃ ኢሚዲየትሊ በደቂቃዎች ውስጥ በሰከንዳት በቃ በሰከንዶች ነው ነገር የሾ እንዳልነበር የሆነውና ይሄ ነገር ቢመጣ ይሄን አሁን መድብል ስቲል እስካሁን ድረስ ይሄን ጉዞ አብሮ ሄደው እስካሁን ይሄን ነገር እያደረገ ያለው ስለሚወዳት የተለያዩባት ቅጽበት ደስ የሚልና መቼም የማይረሳ የአእምሮ ረፍት ስላለው ነው። ምናልባትም እንኳን ወይ ያልሆነ ነገር ተናግሯት ተደባብረው እንደዛ በእንደዚህ አይነት ሁኔታ ደግሞ ቢለያዩ ኖሮ መቼም አእምሮውን ራሱን እንኳን ይቅር ሳይለው ነበር የሚኖረው። ግን ምንም አይነት ግን ደግሞ ያሰቡት መልካም ጎዳና የወደፊት ተስፋቸው አላማቸው እግዚአብሔር ቢፈቅር ብለው ያሰቡት ያለሙት ነገር ነገሮችን ያቀዱበት መንገድ በጣም ብዙ ስለነበረ ያን ነገር እያሰበ ከሌላ ሴት ጋር መኖርን አይፈልግም። በተለይ ደግሞ በቃ የመጀመሪያ ብላ ስትጠራው የነበረው እሱ ጋር የነበረው ፊሊንግ እንዲሁም ደግሞ እሱም ደግሞ በቃ የመጀመሪያ የመጨረሻ ብሎ የሚነጋገሩበት መንገድ ልዩና ከባድ ነገር ነበርና ስለዚህ እሱ ነገር ከአእምሮ አልጠፋ ብሎ ስቲል እንግዲህ እስካሁን አለ ማለት ነው። ሌላው እንግዲህ መድብል በዚህ መልኩ ነው። ግን አሁን ስሟን ሲሰማ በተለይ ሰገን የሚለውን ነገር ከሞገስ አንደበት ሲሰማው የተሰማው ስሜት በጣም ከባድና የሚነዝር ነበረ። ለሱ ራሱ ለአእምሮ እንግዳ እስኪሆንበት ድረስ በዛ ላይ ለራሱ ድጋሚ ይህን ጥያቄ ጠይቆታል። ማለት መሆኜ ነው ለምንድን ነው የደነገጥኩትስ? መሆኜ ነው የደነገጥኩትስ?
ምንድን ነው ያስደነገጠኝ ነገር? ለምንድን ነው ሲቀጥል ያኛን ስም ስሰማ ስለምንድን ነው የምደነግጠው ብሎ እስከ መቃብሯ ሄዶ ድጋሜ እንግዲህ ራሱን ሲል ነበረ። በጣም ከባድ ነው የህይወት ጎዳናዋ፣ በጣም ከባድ ነው። እና ወደ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሸር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ እናመሰግናለን። አብራችሁ ሁኑ። እወዳችኋለሁ ባይ